አንድም ቁራጭ የዩክሬን መሬት አሳልፌ አልሰጥም ሲል የነበረው ቅዠታሙ ዜሌንስኪ በትራምፕ በተደጋጋሚ እውነታውን እንዲጋፈጥ ሲመከርና ሲዘከር ቆይቶ መጨረሻ ላይ በመስማማቱ ሰውየው ወደ ቀልቡ ተመልሶ ልብ ገዛ በማለት ዓለም ትኩረት በለገሰው ወቅትና ይህንኑ የሰላም ስምምነት ለመቋጨት በትራምፕ ማር-a-ላጎ ሆቴል በእንግድነት በተገኘበት ወቅት ነበር። ከስህተቱ ሳይማርና ትናንሽ ጥቅሞች ሕሊናውን ሰውረውት በሞስኮ የፑቲን መኖሪያ አካባቢ ሌላና ምናልባትም የመጨረሻውን ኃላፊነት የጎደለውን የግድያ ሙከራ እንዲፈጸም ያደረገው። Russia and Ukraine are trading bombs over an alleged drone attack on one of Russian President Vladimir Putin's official residences, while Ukraine has denied carrying out any attack. The Kremlin has vowed a strong retaliation. ይህ የዜሌንስኪ የእብደት ተግባርን ተከትሎ ቻይና፣ ሃንጋሪና ሌሎች ሀገራትም በፍጥነት ጠንከር ባለ መልኩ ድርጊቱን ያወገዙ ሲሆን የአሜሪካው ፕሬዝዳንት በበኩላቸው ስለ ጉዳዩ ፑቲን በስልክ እንደነገሯቸውና ድርጊቱ የማይገባ ብቻ ሳይሆን የሚነዝር መሆኑንም በአጽንኦት ገልጸዋል። I heard about it this morning. You know who told me about it? President Putin told me about it. Early in the morning he said he was attacked. That's no good. It's no good. ይህንኑ የትራምፕ ቃል የሚያስተጋባ በሚመስል መልኩ በሩሲያ የአሜሪካ አምባሳደርም የአሜሪካና የሩሲያ ሕዝብ በአገር ወዳድነቱና ለፈተናዎች አይበገሬ መሆኑ ሁለቱን ባያሌው የሚያመሳስላቸው እንደሆነ በማውሳት ለወደፊቱም በመቀራረብ ለጋራ ጥቅም አብረው እንዲሰሩ ምክንያት የሚሆናቸው ወዳጅነት እንዳላቸው በመግለጽ ለሁለቱ ሕዝቦች የአዲስ ዓመት መልካም ምኞት መግለጫቸውን አስተላልፈዋል።